ሰሚያለሽ መመርመር የሚያስፈልግሽ ላንቺ ነው። ሂደሽ ተመርመሪ እሺ። አሁንማ እኮ በቃ እብደትሽ ነው ማጋባሽብኝ። በምትናገሪ ሁሉ መደንገጥ ተውኩ አላቸው። ቆይ እስካሁን ድረስ ግን ስንት ነገር ነው ማወቅ ያቃተኝ። እስካሁን ድረስ የሰላም የልጇን አባት እንኳን አላወኩም። እሷ ግን ሐኪም ቤት ስገባ ነው የምናገረው አለች። ቆይ ግን መናገር ከፈለገች ለምንድን ነው አሁንም አትናገረው? ዳጣም ለምን እዚህ ቤት እንደገባች እስካሁን ድረስ ማወቅ አልቻልኩም። ደግሞ እኮ እስካሁን ናታና ዳጣም እነማይን እየዋሿቸው እስካሁን ድረስ። ቆይ ግን እኔ እንዴት እውነትሽ ይሸነፋለሁ? በፍጹም መሸነፍ የለብኝም። አልሸነፍም፣ በጭራሽ አልሸነፍም፣ በጭራሽ። እንዴ ሰላም እኮ ዳጣን እገልሻለሁ ስላልኳትን በጥፊ የመታችኝ። ጭራሽ እኮ አሁኗንማ በቃ ምግቡ ላይ ተደብቃ መስጠት ጀምራለች። አብራትም ትሰኛለች። ቆይ ግን እንዴት ነው በአንድ ጊዜ ያወቀቻት ልጅ ይህን ያክል ትወዳት የምትችለው? የሆነ ነገርም አለ። ደግሞ እዚህ ቤት አባዬም ሰላምም ሁሉም ዳጣም ነው የሚወዷት። እደርስባቸዋለሁ ደግሞ አሸንፋቸው። እና በምንድን ነው? አይ አባዬ በእንክብካቤዋ ነው እንጂ ያስጨነቀች። በቃ በጣም ነው የምትሳቀቅልኝ፣ በጣም ነው የምትንከባከበኝ። በቃ እኔ ግራ ገብቶኝ ያለኝ አባዬ። እንደዛ ቆረማ ነግራታለሁ። እንዴ ምን ብለህ? ስደቢያት፣ አስቀይሚያት፣ በዛ ላይ ደግሞ ምግብ አትስጫት ብዬ። በተኛችበት አንቀሽ ግዳያትስ እሱን ሳትላትም እንዴ? ከዚህም 10 ጊዜ 1000 ጊዜ ልትንከባከበኝ ነው የሚሻለኝ። እሺ እኔ እኮ በእርግጥ እኔ እንክብካቤው አይደለም ያስጨነቀኝ፣ እሷ ለእኔ እንደዚህ እየሆነችልኝ እንደዚህ የተንከባከበችኝ እኔ ለእሷ ምንም ነገር ባለማድረጌ ነው አባዬ። እሷ እኮ ለእኔ ምግብ ሁላ ነው እኮ እየደበቀች የምትሰጠኝ። ለዛ ነው አይወፍርሽ። እኔ የምልሽ አሁን ደግሞ ከውሃ እየተደበቅሽ ትበያለሽ። ለመሆኑ ይዋጥልሽ? አይዋጥልኝም አባዬ። አንድ ቀን እኮ ነው የበላሁት ምግብ አንቺ ከውሃ ተደብቀሽ ትበያለሽ ይዋጥልሻል ሲለኝ ማለት ነው። አራራራ ሰው እንዲህ እጅና እግሩን አመጣና ማለት እንዲህ ጉሮሮ ያልቆመ መሰለኝ እንቅ አደረገኝ። አራራ ሰላምዬ ነው ስላት ማለት ነው። እሷ ደግሞ የብርጭቆ ውሃ መዝላት እሱን ስትሰጠኝ ስጠጣበት በአንዴ እንዲወረድ አለ። ይኸውልህ ከዛ ቀን ጀምሮ ይኸውልህ ዋናዋን ውሃ ጠርቼ ነው የምበላው አባዬ። ወሬኛ በሂጂ ወሬጅ እናያት ቼካፓን ከጨረሰች። ኧረ አባዬ እኔ አብረሽኝ ገቢ ነው የምትለኝ ጊዜም ይፈራል። ሆዷ እኮ በጣም ነው የሚስፈራው፣ ይጨንቃል። ውስጥ አልቀመጥም ያልሽው ለዚህ ነበር? አሁን አባዬ እንዴ አባዬ ከአንተ ጋር ስሆን እኮ እንዴት ደስ እንደሚል ከእናትህ ጋር ደግሞ አስበው። እንግዲህ ደርደራት ተነጋግረን ጨርሰናል አይደል? እሺ በቃ አባዬ እኔ እኮ ደህና ናት ወይ እንዴት ናት ልልክ ነው ማለት። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮን ጎዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚሉን አብረን እናያለን። ዳጣ ሰላም ስትነካባት እጅግ ነምር ሆነች፣ ተናደደች። አብይ ስለ ሰላም የምታወሪ ነገር ተጠንቀቂ፣ ስለሷ ታላቅሽ ነች፣ ስለሷ ክፉ ነገር ስትናገሪ ድጋሚ ልሰማሽ አልፈልግም ብላ ጮኸችበት። እና ናታን ዳጣ ልክ ነች። አንድ ታላቅ ሰው ወይም ደግሞ አንድ ነስም ጡር ሴት እንደዚህ ማናገር የለብሽም። ቆይ አንቺ ግን መቼ ነው የምትቀየሪ አብይ ብሎ ስጠይቃት እንግዲህ ያለውን ነገር እኔ እውነቱን ነው የምናገረው፣ ማስመሰል ማውሸት አልችልም። ታዲያ ምን ላድርጋት ታዲያ እያለች ነበር። እና ስለ ሰላም ግን እንደዚህ ማውራት የለብሽም። ሰላም እኮ አሳድጋሻለች እኮ አብይ ለምን እንደዚህ አይነት ቃላቶችን ትጠቀማለች ስል እንግዲህ ያለውን ነገር ነው። ስራ ስለሆነ ያሳደገችኝ መቼም በነፃ አይደለም እንዴ ያሳደገችኝ ብላ መጥፎ ነገር ስትናገር ነበር። ናታን አንቺን ከመንካርና ከመናገር ምንም ድንጋይ ውሃ እንደማፍሰስ ይገላል። ስለዚህ መቼም ቢሆን አትቀየርም። ሰላም በጣም ልዩና በጣም ተወዳጅ። ዳጣ ለምን እንደዚህ ሰላም የምትወደው ይመስልሻል? እንደ ልጅ አቅፋ አላሳደገቻትም፣ ነገር ግን በጣም ተወዳታለች። ግን አንቺ ብዙ ነገር ከአንቺ ጋር ተጋርታለች። ግን እሱም ጥላቻ ለሷ አለ። ጥላቻሽ እያደረ እየጨመረ ነው። አዎ ምንም ሰላምና ዳጣ እናትና ልጅ መሆናቸውን ማረጋገጥ ፈልጋለሁ። ዲኤንኤ ምርመራ እንዳረግ አማዬ እባክሽ ማሚ ብር ስጪኝ ብላ ትጠይቃታለች። አንቺ ልጅ በቁምሽማ እያበርሽ መሆን አለበት፣ እንዴት እንደዚህ ነገር ጠይቂኛለሽ ብላ ጮችበት። ማሚ ያለውን ነገር ነው እየነገርኩሽ ያለ፣ ስለዚህ አሁን የምፈልገው ዲኤንኤ ምርመራ ለማድረግበት ብር እንድሰጪኝ እፈልጋለሁ ትላታለች። ይሄ በጭራሽ የማይሆን ነገር ነው። ስለተቀራረቡ ስለተዋደዱ እናትና ልጅ ናቸው ማለትሽን ነው? አዎ እማዬ ያልገባሽ ብዙ ነገር አለ፣ እኔ የተረዳዋለ ብዙ ነገር አለ።
ትመኛለሽ እማዬ ናታም ሆነ ዳጣና ሰላም እንዲሁም አባዬ አንድ ነገር ምስጢር እንዳላቸውማ እርግጠኛ ነኝ። ስለዚህ እንደምንም ብዬ ቆፍሬ ግን ያንን ምስጢር እደርስበታለሁ እንጂ በጭራሽ ዝም አልልም እያለች ጮኸች። አንቺማ ጤነኛ አይደለችም። ጤነኛ መሆንሽን ራሱ በጣም ፈርቻለሁ። ወደ እኔ ራሱን እንዳታስተላልፍ ወደ እኔ እንዳታስተላልፍ እኔ የፈራሁት። ቆይ አንቺ ልጅ ጤነኛ ነሽ እንዴ? ወደ ሕክምና መሄድ አለብሽ። አንቺ ነሽ መመርመር አለብሽ። አንቺ ነሽ እንጂ እነሱ አይደሉም። እየነጃዎች ማሚ ምንም ሰጣሽኝም አልሰጠሽኝም፣ ነገር ግን ይህ ምርመራ ማድረግ ይኖርብኛል ብላ ትወስናለች ማለት ነው። እና ምርመራውን ካላደረግኩ አብቼ ሞታታለሁ እንጂ ብላ ትዝታለች። እና ብቻዋን እያወራችው ምንም ቢፈጠር ዳጣና ሰላም እናትና ልጅ እንዲሆኑ እርግጠኛ ነኝ። ስለዚህ እሱን ደግሞ አደርስበታለሁ። እኔ ደግሞ እውነቱን ይዤ መቼም ቢሆን አልሸነፈውም። ስለዚህ እውነቱ ግን አሸናፊ ነች እንጂ ተሸናፊ አይደለም እያለች መጫወት ጀመረች። እና ሁሉ ነገር አደርስበታለሁ። የማልደርስ መስሏቸው ከሆነ በጣም ተሳስተዋል። ስለዚህ ምንም ቢፈጠር አደርስበታለሁ ብላ መዛቷን ቀጠለች። አዎ ታሸንፋለች እያለች ውሃ እያበረታታቻት ነበር ማለት ነው። ምንድናሽ እጅ ከዚህ ብላ አባረረቻት። በጣም በምታወራበት አቅጣጫ ስለ ሰላም ጥሩ ነገር እያወራች ነበር። ሰላም እየተንከባከበቻት እንደሆነ እና በጣም እንደምትወዳት እንደ ልጇ እናትና ልጅ እንደምታያትም ጭምር በቃ ለእኔ ምግብ እንኳን ሳይቀር ደብቃ ነው የሚሰጠኝ። ሰላም በጣም ነው የምትወደኝ፣ እኔም በጣም ወዳታለሁ አባዬ። እና ደግሞ እኮ በጣም ደርሳለች። ወደም ራሱ ያስፈራል። እዛ ነፈርተሽ ነው መግባት ያቃተሽ? አሁ ፈርቼ ነው አባዬ እያለት ነበር። አንቺ ወረኛ፣ ለዚህ ነበረው ፈርሽ ማለት ነው እያለ አባዬ እውነት ነው። አሁን አባዬ ማለት ትክክለኛ ወላጅ እናቴ ልክ እንደዛ አሚዬ ትንከባከባኛለች እንዴ ብሎ ይነግራታል። ከዛ አዎ ይመስለኛል እንደዛ ነው ስላት አለቅም ብቻ አባዬ በማንኛውም አጋጣሚ ስለ እናትሽ ማወቅ ትፈልጋለሽ አይደለ እንዴ እያላት ነበር። እና ማርታም ደግሞ ምነው ናታን እያለች ከናታ ጋር እያወረች ስለ አብይ ሲነሳ ምን አብይን አስተካክላታለሁ፣ እኔ አስረዳታለሁ፣ እኔ ቀይራታለሁ ብላኝ ነበረ ግን ሳታረገው ቀረ ናታን እያለችው ነበር። ያው ስለ አብይ ደግሞ አብይን ታውቃታለህ ማሚ፣ እማዬ ስለሷ ታውቃለህ። እሷ የምታረገው ነገር መገመቱ ምንም ሀሳቡ ራሱ በጭራሽ የማይገናኝ ነገር ነው። እና የምታረጉ ነገር እጅግ በጣም አደገኛ እንደሆነ ጭምር ይነግራታል። አዎ በእርግጥ አውቃለሁ አብይ መቼም ሆነ አትቀየርም። ምን አይነት መጥፎ ልጅ እንደሰጠኝ አላውቅም። ብቻ እሷ ለመቀየር መታገሉ ራሱ አንድ በሽታ ነው እያለችው ነበር። ቢሆንም ግን ትቀየራለች ብዬ ተስፋ አደርጋለሁ ማሚ፣ አንቺ መጨነቅ የለብሽም እያለች ነበር። እና ስለ ልጁ ጋብቻ ልታነሳ ስትል ከዛ ወሬዋን ትቀይራለች ማለት ነው። እና ምንም ነገር ማለት ባልችልም ነገር ግን ምንም ማሰብ እንደሌለባትም እየነገረ ነበር። እንግዲህ በመጨረሻ ደረጀ ለዳጣ እናቷን መታወቅ እንደምትፈልግ ብትነግረው ለማንኛውም ሰላም ሰርፕራይዝ ልታደርገን ነው እንግዲህ የተፈጠረውን ነገር እናውቃለን እያላት ነበር። እና በዛም የተነሳ እየነገረችው ነበር። እና ምንም ቢሆን ምንም የተፈጠረውን ነገር ለማወቅ እየሞከረ ነበር። እና ምንም ነገር እንደማይፈጠርም ጭምር ብነግርም ነገር ግን እየተካሄደ ያለው ነገር ምን እንደሆነ አላውቅም እያለችው ነበር። እና ሁሉ ነገር ይረጋጋል፣ በጭራሽ አታስብ እያለችው ነበር። እና አባዬ ግን እንደባት መቼ ነው የምትገርፈኝ? መቼ ነው የምትቆጣኝ? እያለችው ነበር። እና እባክሽ የማምን ነገር አትናገሪ እያላት ነበር እሱም። እና ሁሉም ደስተኛ መሆን እንደሚችሉ እየነገረው ነበር። እና አባዬ እና ደስተኛ እንሆናለን ማለት ነው እያለችው ነበር። አዎ ትሆኛለሽ ብሎ ይነግራታል። ነገር ግን አባዬ እያለችው እና እንደ ልጅ እኔ መቼ ነው የምትገርፈኝ? ተይ የልጅ መቅመስ አምሮሻል እንዴ እያለት ይቆንጣል። አርቹ ደግሞ እንግዲህ አብይ ናፍቃኛለች እያለ ማለቃቀስ ጀመረ። አዎ አብይ ናፍቃኛለች፣ እኔ እሷን አጥቼ መኖር አልችልም፣ እሷ የኔ ንግስት ነች እያለ ማለቃቀስ ጀመረ። አርቹ ተረጋጋ እንጂ ለምንድነው ስሜት ላይ የምትሆነው እያሉት ነበር ምጥንና ውሃ አንድ ላይ ማለት ነው። ነገር ግን አንድ ነገር ማድረግ አለብን፣
አለዛ ግን ከባድ ነው እያለው ሳወሩ ነበር። ማርታም ድጋሚ አብይ ደውላ እማዬ እባክሽን ገንዘቡን ስጪኝ፣ ገንዘቡን ስጪኝና መመርመር አለባችሁ። አንቺ ልጅ አብድሻን እንደ የምታወሪ ነገር እያሰብሽ ነው፣ ግን ጤነኛ ነሽ እንዴ ያለቻት ነበር ማለት ነው። እና ደረጀም ደውሎ ሰላም ጥሩ ሁኔታ ላይ እንዳለችና እንደውም ደህና እንደሆነችም ጭምር ነግሮ ታዲያ የሚያሰጋ ነገር አለ? እኔ እኮ ከእናንተ ጋር በመጣ ጥሩ ነበር እያለችው ነበር። ነገር ግን ደረጀ ማርቲና ደረጀ አንድ ላይ እያወሩ ነበር። እየተፈጠረ ያለ ነገር ስለ ሰላምም እያሰበችና እየተጨነቀች ነበር። ማርቲ ምንም አይፈጠርም እያለች ደግሞ እያሞደሳትና ጥሩ ነገር እየነገራት ነበር። ማርቲም እጅግ በጣም ደስተኛ እንደሆነችም ጭምር እየነገረችው ትዳርን የሚያቆመው ትዳር የምናደርገው እንደዚህ አይነት ሞደሳ ነው እያለችው ስታወራ ነበር። ደረጀን አንቺ እኮ ልዩ ነሽ ለእኔ እያላት ነበር። እኔ ያሳሰበኝ ማርቲ ደረጀ ከሌላ ሴት ጋር አምሶላ እንደተጋፈፈ ካወቀች ምን እንደሚፈጠር ማየት ብቻ ነው የጓጓሁት። በተለይ አሁን የሚወለደው የሰላም ልጅ ደረጀ አባቱ መሆኑን እሱ ራሱ ምንም የማያውቅ ነገር አልነበረም። ምክንያቱም በጣም ሰክሮ ስለነበረ ማለት ነው። ይሄ ነገር ምን ይሆናል ብላችሁ ታስባላችሁ? አብይም ናታን ለማግባት ቆርጣ ተነሳች። እሱም ግን መቼም እንደማይፈልጋትና መቼም ሊያገባት እንደማይችል ቢነግራትም እሷ ግን መስማት አትፈልግም። ምንም ወደድክም ጠላም አገባለሁ ብላ ቆርጣ ተነስታለች ማለት ነው። ስትጠይቅና ዳጣን ለማስቀናት እየሞከረችው ነበር እና እጅ ያምራል ስትል አመሰግናለሁ አብይ እባክሽ ተይ ምናምን ይላታል። እሷ ልጅ ቤት የሚወራና የማይወራ ላይ ተሽወቅ እንጂ ምንድነው እቺ ጦጣ ነች ምናምን እያለችው ነበር። አንቺ ስነ ስርዓታሽ እኔ ጦጣ አይደለም ዳጣ ትጫወባታለች። ነገር ግን አብይ እንግዲህ ናታን ለማማለልና ከሱ ጋር ለመሆን ብዙ ነገር እያወራቸው ነበር። ናታን ግን ከቁም ነገሩም አልወሰደም እና ተረጋጋ እያለችው መቼ እንደሚጋቡ እና እጆቼስ ያምራል ምናምን እያለች አሁን በጣም ያምራል አለንጋ ነው የሚመስለው አብይ ብለው ስነግራት አንቺ መች ጠየቁሽ ምን አገባሽ እያለት ነበር። ምን አገባሽ አንቺን ብሎ ስጠይቃት ስለ ሰላም መጥፎ ነገር ስታወራው በጣም ተናደደች። በጣም ትሰሚኛለሽ ሰላም እኩያሽ አይደለችም፣ በእድሜ በጣም ትፈልጥቻለች። ለእሷ የምትናገሪ ነገር ተጠንቀቂ፣ መጥፎ ነገር እንድትናገሪ በጭራሽ አልፈቅድልሽም። ገባሽ? አረ እንደዛ ነው በፊት ይወክሽ አልቀረብሽም እያለች በጣም ትናደዳለች ማለት ነው። ከዛ ተናዳ እጅግ በጣም ጥላችሁ ትሄዳለች። ምክንያቱም ስለ ሰላም ይሄ መጥፎ ነገር ስለወራች አብይ በጣም ትናደድበታለች። ትሰሚኛለሽ አብይ ረፍ ይሻል የምትናገሪ እያሰብሽ እኩያሽ አይደለችም ሰላም በጭራሽ። ትሰሚኛለሽ በእድሜሽ ከፍ ያለ ሰው እንደዚህ የመናገር መፍትሄ የለሽም። አይምሮሽን አሰሪ። አንቺማ ጤነኛ አይደለሽም። ጤነኛ ብትሆኚ ሰላምዬ እንደዚህ ባትሆኚ ታውቂያለሽ። እንደዚህ ለዛም ነው ሰጠው የሆነች ሴት እንደዚህ መናገር መፍትሄ የለሽም። አባታ ምን አገባሽ ከማንም ትርጋስ አንቺ የሚመለከትሽ ነገር ምን አመጣ? ትሰሚኛለሽ ከአሁን በኋላ ስለ ሰላም ስታናግሪ ተጠንቀቂ እጎዳሻለሁ ብላ ታስፈራራታለች ማለት ነው። ዳጣ በጣም ተናዳ ነበር እና መርታ እና ዳጣ የትኛን ውስጥን ሰላምዬ እያገዘቻት ነበረ። ኩሽና አያለች እንደዛ ነው። እሺ በቃ ትንና አንድ ከውሃ ጋር እያወራችሁ ነበር እና ታዲያ ለምን ገንዘብ አንከፍላትም? እሷን የምታግዛት ከሆነ ገንዘብ አንከፍላት ይሻላል አለቻት ማለት ነው። ነገር ግን እኔም እኮ ከፈለኝ ደስ ይለኛል ማም እያለቻት ነበር እና ደረጀና ናታን ደግሞ አንድ ቦታ ሄደው አንድ ላይ እያወሩ ነበር እና ከአባቱ ጋር ያሳለፈውን ነገር እንደውም ምሳ ከጋበዛቸው በኋላ ምንም ሳይከፍል ወጥቶ እንደቀረ በቃ እንደዚህ አይነት ገጠመኞችን ከአባቱ ጋር ያሳለፈው ከናት አባት ጋር ያሳለፈውን እየነገረው እየሳቁ እየተጫወቱ ነበር ማለት ነው። በመጨረሻ እንግዲህ ናታን ደረጀን አንድ ጥያቄ ይጠይቃል። አንተ እኮ ነው የፈለከኝ እፈልጋለሁ ብለኝ የመጣው አንተ ከምንድን ነው የፈለግህ ስትል አባዬ ስለ ዳጣ ላወራክ ነው የፈለግኩት ብሎ እሺ ይነግረዋል። ምን ማለት ነው ደግሞ እሱ ማለቴ ስለ ዳጣ ስለምንድን ነው የምትነግረኝ? ስለ ዳጣ እያለ ስለ ዳጣ ቤተሰቡና አባቷን ጭምር እንደሆነ እንደሚያውቅ
ልጅ ዳጣ ልጅ እንደሆነች ደርሼበታለሁ ብሎ ይነግራል። ይሄን ኬት ነው ያመጣ ኬት ነው የሰማ ብሎ ደረጀ በጣም ይደነግጣና ከዛ አይ እባክህ አባዬ መረጋጋት ሞክር እያለ ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ ሰናበታችኋለሁ። ቪዲዮን ከወዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው።